ሩታ በአደባባይ ተዋረደች። አቤት አምላክ ያታዋርደን ወንድሜ። እግዚአብሔር እኮ ታላቅ ነው። የታመነ አምላክ እኮ ነው እኛ አለን። እግዚአብሔር እንደው ከቺ ሴትዮ እንኳን ገላገለክ ፈጣሪ አምላክ። ተዋረድሽ ከነ ቤተሰብሽ ማለት ነው። ከነ ቤተሰባችሁ ተዋረዳችሁ። ውርደታ ሙላ ማለት ነው። ውርደታ አንቺ ውሸታ የተዋጠልሽ ውሸታም ማለት ነው። ደግሞ እኮ ድምፅ ከፍ አድርጌ ማውራት አልቻልኩም። ልጄ ነገኘ ተፋውሽ፣ እኔማ ተፋውሽ ዛሬ ደግሞ የሌለ ጂዘስ ክራይስት። ከዛ ደግሞ አብርሽ ሲመጣ ላላይ ተንጫጫች። ድምፅ ማውጣት አቃተኝ ያለችው ማለት ነው። መግቢያ ሰርታ ልጄ ጠፋባት። እኛ እኮ የመዳም ቅመም ከአንቺ የበለጠ ስማርት ነን ስልሽ ማለት ነው። በምክንያት ነው። እኛ ጀግና ነን። አንቺማ አልተማርሽም ማይብ፣ የእውነት አልተማርሽም። እኛ ስማርት ነን። እኛ ልሸውጂ አንቺን በቃ እኛ ጉድጓድ ቆፍረን ነው የምንቀብርሽ ባይዘዌ ማለት ነው። በጣም ስማርት ነን። መዳም ቅመም ስንባል ምንም ያልተማረን ይመስልሻል? ስጀምር አረብ ሀገር ትምህርት ቤት ነው ለኔ ዩኒቨርሲቲ ነው። ይቅርታ አድርጉልኝና እንግዲህ አብርሽዬ የኔ ጀግና ማለት ነው። እንዶ የኔ ኢየሱስም ወይ ኢየሱስም አንቺ ማናት? እቺ ደግሞ ከበፊት ደስ የሚለው አልከተለሽም ሴትዮ፣ አልከተለሽም ገኒ የምትባይ ሴትዮ ማለት ነው። አንቺ ትልቅ ሴት አይደለሽ? ጎረምሳ አለሽ አይደል እንዴ? ትልቅ አብርሽ የሚያክል ጎረምሳ አለሽ። ወድሽን ገፍተሽ ቢያንስ ከአንቺ ጋር የሚሄድ ልብስ ልበሽ እሺ። ውርጉስ አይሏትም ምን አይሏት? በጌታ በኢየሱስ ወጋው። አረ ቀሚስ ልበሱ ሴቶች፣ እንደዚህ ወዳችሁን የት እንደደረሰ። ለማንኛውም ሌላ ነገር ሊሆን ይችላል። በዚህ ማውራትን አልፈልግም እውነት ለመናገር። እንግዲህ ውዶቼ እንኳን ደስ አላችሁ የፍቅር ጀማዎች ማለት ነው። የግሬስ ፋሚሊዎች እንኳን ደስ አላችሁ። አብርሽ ሁሌ ንጹህ ነው። አብርሽ ልጁ ጠፍቶ እንደዛ ዘና ይላል እንዴ? እኛ አውቀናል ልጁ እንዳልጠፋ። በዚህ አጋጣሚ ትናንትና ነው ፍቅር ጋር አስቀምጣ ሳይሆን አይቀርም ብዬ ነበረ። ፍቅር ይቅር በይኝ እኔ ቆንጆ አንቺ ጋር ካስቀመጠች ብዬ ነበረ። እቺ አውቃ ነው ድራማ ስትሰራ ነበረና የተቀባሹ ደግሞ በጣም አይንሽ አቃጥሏል። አይንሽ ብር ያረክሽ ነውና በጣም ነው ተጠቀምሽ ሩታ ማለት ነው። በጣም ታሳፍራለሽ። አክስት ስላለች ሰራተኛ ደግሞ ምክንያቱም አታጣምቺ ሴትዮ። ጋይስ ደህና ናችኋ? አረ ምን ሰላም አለ ጋይስ? ምን ሰላም አለ? ሰላም የለም እኮ እቺ አዋረደችን፣ ተዋርዳ አዋረደችን። ደግሞ ምክንያት ምን አቀረበች ጋይስ? ዴቭ ትላንትና ነው መጣ። ከዛ በፊት ነው እንግዲህ አስቡ። ከሳሎ ምን ስትል ነበር? ትላንትና ነው ዴቭ የመጣ። ዴቭም እናንተ ወኔ ነገር የተጠራጠርኩ ነገር አለ ፍንጭ ሰምቻለሁ ብሎናል። በዛም ነው አዩ ይሁት ጋይስ እንዳፈራችሁ ነው ኤፍሬምና ዴቭ ማለት ነው። እንዳፈራችሁ አረ ይሄ ልጅ ሊቀቁት በቃ ውሸታችሁን ተነቀበቅ። ሁሉ እድሜ ልክሽ ሩታ ከውሸት ውጪ ምንም የተጨበጠ አንድ ነገር ይዘሻት መተሻታቂም ከውሸት ውጪ አስመሳይ። ደግሞ ጡት ማጃ አርግሽ ሴትዮ፣ ጡት ማጃ አርጊ። አዎ ጡትሽን ያንጠለጠልሽ አትምጭብን። ጡት ማጃ የሚባል ነገር አለ። አልገዙልሽም እንደ ደጋፎችሽ ይላኩልሽ ነው ብትቱ። ደግሞ ይሄ ሹራብና ይሄ ሱሪ ቀይርሽ እናቴ፣ ቀይር፣ ሁሌ ቀይሪ። ለማንኛውም አዎ እንደዛ ነው። ኤኒዌይስ ውዶቼ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ አብርሽዬ ማለት የእውነት መላቀቅ የለም። እኛ እንኳን አንለቅም። አንተ መደ ስም እንዳጠፋችክ በአደባባይ እንድሰደብ ስላደረገች አንተም ዋጋን ስጣት። ትላንትና እኔ እኮ ሩታ በደንብ ነው አጥናው የምላችሁ ምክንያት አለኝ ጋይስ። ሁሌ እኔ እንደዚህ ያደርጋለሁ ሁሌ እንዳፈርሽ ማለት ነው። እንዳፈርሽ አዎ እንደተዋረርሽም ነው። ሁሌ ባፍሽ ትለበለባለሽ እንጂ ምንም በተግባር ዜሮ ነሽ። እኛ ተነክተናል፣ ባንቺ ነክተናል ባይሰዊ ማለት ነው። እኛ የመዳም ቅመሞች እንቦንስሻለን ማለት ነው። ገባሻ? ይሄ ሜካፕ ሁለት ፊት ምንድነው ሁለት ቦታ የሚያረግሽን ተቀባብተሽ ስለመጣሽ ሳልባጂ
ቻይና ሰልባጅ ስለቀየርሽ አንቺ በቃ አዋቂ ነሽ፣ አንቺ ጀግና ነሽ። ፋራ የለም ባክሽ። ከነቀን ቆይተናል እኛ። አንዳንድ ጅሎች አሉ የሚከተሉሽ አውቆ ማለት ነው የሚያብዱ በኮሜንት ሩታ አይዞሽ የሚሉት ደግሞ እኮ ደህና ነኝ ልጄ ተገኘ ድምፅም ከፍ አድርጌ ማውራት አልችልም ዛሬ። አይ ሩታ ወይ በደቂቃ ሰው ይቀየራል። መግቢያ ላይ ድምፅ እንኳን ከፍ አድርጌ ማውራት አልችልም ብላ ከዛ ተንጣጣች። አንቺማ አብርሽና ኤርሜላ ላይ አይንሽ እንዲገለብ አድርጊ እስቲ። ኧረ ዞር አድርጊ የራስሽን ላይፍ ኑሪ ሴትዮ። ተከበሪ፣ እንደ ተከበርሽ ተከበሪ እስቲ። ከዚህ በኋላ የምትከበሪ ሴት አይደለሽም። ባይዘዌ በራስሽ ነው የረከሹ፣ በራስሽ ነው ተዋረድሹ። ቢያንስ ሳታጣሪ እንዴት ነው ፍርድ ቤት ሲጀምር አልሄድሽም? ውሸት ነው። ተንገበግ ስለፈራሽ ነው። አንደኛ እንደሚያስጠይቅሽ ስለምታውቂ ነው። ፈርተሽ ልጅ የተገኘ ብለሽ እቺ ሴትዮ ጎትተሽ የመጣሽው ባይዘዌ። ሲጀምር ደግሞ አንድ ነገር ልንገራችሁ፣ የማይመስል ነገር ነው። እኔ አሁንም ቀምሞ ነው ራሳቸው ውሸት ነው። እቺም ውሸት ነው። ለምን ቡታጅራ ተመልሳለች ጋይስ? እንዴት ተመታ ወስዳለች? በነጋታ እንዴት ልጇ ሊጠፋ ይችላል ጋይስ? የማይመስል ሲጀምር ስለተነቃባቸው ልጅ እንዳልጠፋ እኛም ተመልካች ስላወቅ፣ ሲቀጥል ደግሞ አብርሽም ዘና ብሎ ስላወቀ፣ አብርሽ ግን እውነት እግዚአብሔርን እንደኛ ነው በቃ ሩታን ያጠናት። እሱ የእውነት ውሸት እንደሆነ ሲናገር ነበር ሁሌ ማለት ነው። ሶ አልተሳካልሽም ሩታ፣ አልተሳካም። በቃ ኒኪው፣ በቃ ሴትዮ ኒኪው፣ ተነቃ በቃ ሁሉም ነገር መቼም አይሳካልሽም። አብርሽን ለማሳደብ ያደረግሽው ያንዳንዱ ነገር ከዚህ በፊት አብርሽ ላይ ያደረግሽው ብዙ ነገር ያደረግሽው ስምሽን ለመቀየር ነበር። አብርሽ እንዲሰደብ፣ አብርሽ ሁሌ መጥፎ እንደሆነ የምታሳይ ነገር ግን መቼም አይሳካልሽም። መቼም ማለት ነው። የኢትዮጵያ ሕዝብ በነገራችን ላይ ጅል አይደለም የዋ ነው እንጂ ማለት ነው። ገባሻ? በጣም ነው ያፈርኩብሽ። እኔ በበኩሌ በጣም ነው ያፈርኩሽ። እንደዛ ስትንጨረጨር የነበረ ትላንትና ምን አለች? ትላንትና አብርሽ ትላንትና ምን አለ ጋይስ? በገዛ የራሳችሁ እንዳትገቡ ብሎ ነበር። ይሄን ቃል እንዳትረሱ። ተዋረደች ማለት ነው። እሰራላለሁ እዛን በሰብስ ነው ማደርግ ወንድሞቹ ፊት ለፊት ማለት ነው። በነገራችን ላይ ምን ልላችሁ ፈልጌ ነው አንድ ነገር ጋይስ፣ ባለቤቱን ካልናቁ አጥራ አነቃንቁም የሚባለው ነገር ሩታ ላይ ነው አየሁት። ለምን ቤተሰቡ ስለናቀች ነው አብርሽን እንደዛ ደፍራ ትላንትና ወንድሞቹ ፊት ለፊት ሰራላለሁ ትበሰብሳለች። ያለቀስክ ደግሞ ክሱን አንሳ እንዳትለኝ ስትል ነበረና ድፍረት ነው ልጁ ሲጀመር። እቺም አልወሰደችም። ካልሆነ ግን ተመካክሮ እሷ ካደብቆ ነገሩ ስለተነቃባቸው ተመልካችም እንዳልጠፋ ስላወቅን ጋይስ በኮሜንትም አለ አብርሽም ስላወቀ ምንም ስላልመሰለ ነገሩ ራሳቸው ላይ እንዲመጠመጠም ስለሚያውቁት ሆዳ ልጁን ያንገበገቡ አመጡ። ይሄ ልጅ እንደው እግዚአብሔር ያሳድግ ወንድሜ፣ እግዚአብሔር ያሳድግላችሁ በጥበብ በሞገስ እንደና እንደ ሩታ ቢሆንማ ወስማም። አንቺ አሁን አፋለሽ አብርሽን ለመናገር አፋለሽ። በስም ስንት ቪዲዮ እንደሰራሽ በራስሽ ዩቲዩብ 2 ቪዲዮ አስጫንሹ። ከዛ ደግሞ በአብርሽ 3 ነው 2 ነው ጋይስ የነገርሽ ነው። ገባሽ? አብርሽ እንኳን ጀግና ስለሆነ ፊት ለፊት ነው ልጁን በቲክቶክ ሊያመጣ ይችላል። በቀደም በዩቲዩብ አምጥቷል። በዛ ግን ስም አብርሽ እንዲሰደብ የውሸት እንደሚያስመስል ልጁን እንደማይወድ ስታረጊ ነበር። መቼም አይሳካም። አንቺ ደግሞ በስም ነበር ስትነግጅበት የነበረ ዶላርሽ ስታስቆጥር የነበረ። እኔ በበኩሌ በጣም ነው የነቃውብሽ፣ በጣም ነው ያጠናውሽ። ውሸታም ተዋረድሽ፣ ከነ ቤተሰብሽ የተዋረድሽው ማለት ነው። እግዚአብሔር እንዶ የእውነቴን ነው የምላችሁ። ለሰው ልጅ እናንተ መልካም አስቡ፣ ለሰው ልጅ መጥፎ አታስቡ። በቆፈረችው ጉድጓድ እራሷ ትገባለች ማለት ነው። እግዚአብሔር ይጠብቃችሁ። ሄርሜላና አብርሽም ፈጣሪ አምላክ